በተለያየ ዘርፍ ለመልማትም ጭምር ምቹ አካባቢ ምቹ ወረዳ ነው ያለን ማለት ነው። ስለዚህ እናንተን ዛሬ በዚህ መንገድ አግኝተን ፎረም ስናዘጋጅ በዚህ ፎረም ስንመካከር በአንድ በኩል ከዚህ በፊት ወረዳው ላይ ቦታ ያልወሰዳችሁ በኢንቨስትመንት ዘርፉ ያልተሰማራችሁ ግን ደግሞ ቀጣይ ቦታ ለመውሰድ ራሳችሁን እያዘጋጃችሁ ያላችሁ እና በእኛም ደረጃ በእኛም ክትትል ባለሀብቶቹ ወደ አካባቢያችን መጥተው ቦታ ወስደው ማልማት ይችላሉ ብለን የምናስባቸውን ባለሀብቶች በዚህ መድረክ እንዲሳተፉ ጥሪ አድርገናል። ሁለተኛው ከዚህ በፊት በተለያየ ዘርፍ ለማልማት እና የተለያየ ፕሮጀክት ቀርጻችሁ ወደ ስራ ለመግባት ቦታ የወሰዳችሁ በተጨባጭም ልማት ላይ ያላችሁ ባለሀብቶች አላችሁ። ስለዚህ በጥቅል አዲስ እና በቀጣይ ወረዳው ላይ ለማልማት በቀጣይ ወረዳው ላይ በልማቱ ዘርፍ ለመሰማራት የፈለጋችሁ አስቀድማችሁ ከዚህ ቦታ የወሰዳችሁ በጥቅል ማነሳው ምንድነው? በአንድ በኩል የኛ ወረዳ ቅድም እንዳልኩት ጸጋ አለ። በየትኛውም በግብርናውም በአምራች ዘርፉም በአገልግሎት ዘርፉም በየትኛውም ዘርፍ ለመሰማራት የምትፈልጉ ነጋዴዎች የምትፈልጉ ባለሀብቶች ወረዳችን ጸጋ ያለው ስለሆነ አሁንም በድጋሚ ወደኛ አካባቢ መጣችሁ ወደ ወረዳችን መጣችሁ መዋለ ንዋያችሁ እንድታፈሱ በልማቱ እንድትሳተፉ አደራ ለማለት እንፈልጋለን። ሁለተኛው ከዚህ በፊት ቦታ የወሰዳችሁ የንግዱ ማህበረሰብ ክፍሎችን በተመለከተ ቅድም እንዳልኩት አዳዲስ ባለሀብቶች ወደኛ ወረዳ መጣችሁ እንድታለሙ መዋለ ንዋያችሁ እንድታፈሱ እንፈልጋለን። ለዚህ ደግሞ ምቹ ሁኔታ አለ። ቅድም ደስም ሲያነሳ እንደሰማችሁት እንደተከታተላችሁት እናንተም በቅርብ እንደምታውቁ የኛ ወረዳ ጸጋ አለ። በየትኛውም ዘርፍ ለመሰማራት ምቹ የሆነ አካባቢ ነውና መጣችሁ ወረዳችን ላይ እንድታለሙ ጥሪ ለማስተላለፍ ነው። ሁለተኛው ከዚህ በፊት ቦታ የወሰዳችሁ የንግድ ማህበረሰብ ክፍሎችን በተመለከተ በእያንዳንዱ ዘርፍ ባቀረባችሁ ፕሮጀክት መሰረት ቦታ ወስዳችኋል። እሱ ብቻ አይደለም፣ በግብርናው ዘርፍ የተሰማራችሁ ባለሀብቶች በአንድ በኩል የወሰዳችሁትን ቦታ በአግባቡ ማልማት አለባችሁ። በአግባቡ የወሰዳችሁትን የተረከባችሁትን ቦታ በአግባቡ ማልማት አለባችሁ። የግንባታ የኮንስትራክሽኑ ላይ ግንባታው ላይ ያላችሁን እንቅስቃሴ ይበልጥ ማጠናከር ጅምሩን ማጠናቀቅና በተጨባጭ ወደ ስራ ወደ ተግባር መግባት አለባችሁ። ከዛ አኳያ የኛ ወረዳ ችግር ውስጥ ነው። ባለሀብቶቹ ቦታ ወስዳችኋል፣ ግን ደግሞ የወሰዳችሁት ቦታ በተጨባጭ ወደ ልማት እየቀየራችሁት አይደለም፣ ወደ ስራ እየተገባ አይደለም። ስለዚህ ሁለተኛው የምናስተላልፈው ይሄ ነው። ከግብርና ዘርፍ አኳያ ቦታ የወሰዳችሁ መሬት የወሰዳችሁ እና በግብርናው ዘርፍ የተሰማራችሁ ባለሀብቶች ደግሞ በቆሎ እያመረቱ መሸጥ ብቻ አይደለም፣ እሴት መጨመር ላይ ትኩረት አድርገን መስራት አለብን። እንደ አርሶ አደሩ በቆሎ እናመርታለን፣ በቆሎ እንሸጣለን፣ ለአካባቢያችን እሴት የሚጨምር ከዚህ በላይ ለወጣቱ ስራ ዕድል የሚፈጥር ዘርፍ ላይ መሰማራት አለባችሁ። የኛ ወረዳ በግብርናው ዘርፍ ብቻ እንኳን ከ14 የማያንሱ ባለሀብቶች ቦታ ወስዳችኋል፣ በዚህ ዘርፍ ተሰማርታችኋል። ነገር ግን ደግሞ እሴት የሚጨምር ዘርፍ ላይ እየሰራችሁ አይደለም እና ዛሬም ቢሆን ምክክራችን በቆሎ እያመረትን የምንሸጥበት ብቻ አይደለም። ይሄ መሬት የወሰዳችሁት መሬት በቆሎ ተመርቶ የሚሸጥበት ብቻ ሳይሆን የምታመርቱትን በቆሎ እሴት የሚጨምር ዘርፍ ላይ የምታመርቱትን ሌላ ምርት እሴት የሚጨምር ዘርፍ ላይ መሰማራት አለባችሁ። ለዚህ ደግሞ አትሰሩ፣ ወረዳው ምቹ እና ከዚያ አኳያም በትኩረት እንድትወስዱ እንፈልጋለን። በኋላም በምክክር ቆይታችን በግልጽ ሀሳብ እየተነሳ በእናንተም በኩል በእኛም በኩል የበለጠ መወያየት የሚጠበቅብን ስለሆነ እሴት የሚጨምር ለወጣቱም እዛው ሳለ ከፍ ያለ የስራ ዕድል የሚፈጥር ዘርፍ ላይ እንድትሰማሩ አደራ ማለት እንፈልጋለን። ሌላው እንድታነሱትም የምንፈልገው በእኛ በኩል ያለ ቢሮክራሲ ካለ በእኛ በኩል ያለ ከአመራራችን ጀምሮ ከራሳችን ጀምሮ በየተቋሙ በየዘርፉ ያለው ባለሙያ ባለሀብቶችን በቅንነት ተቀብሎ ባለሀብቶችን በቅንነት መቀበል ብቻ አይደለም፣ የገጠማቸውን ጭምር ችግርና ማነቆ መፍታት የኛ ኃላፊነት ነው። እኛ ስንል በየደረጃው ያለ የመንግስት ሰራተኞች የመንግስት አመራሮች ማለት ነው። እዚህ እንደምታዩት የወረዳ ብቻ ሳይሆን ከምዕራብ ጎጃም ዞን ኢንዱስትሪና ኢንቨስትመንት ጭምር የሚመለከታቸው ሰዎች የተገኙ ስለሆነ በወረዳ ደረጃ ያለው በእኛ ደረጃ እንድታነሱ እንፈልጋለን። በግልጽ
በዞን ከሆነ አሉ ሁለት ሰዎች የታዩ ስለሆነ በግልጽ እንድታነሱ እንፈልጋለን። ስለዚህ ከዚህ በፊት እንደሚባለው በየስርቻው ይሄድን ምናምን ሳይሆን በግላጭ ባለሀብቱ ኑ ቦታ አለን፣ ኑ ምቹ ኢንቫይሮመንት አለን፣ ጸጋ አለን፣ ኑ አልሙ የሚል አመራር፣ ኑ አልሙ የሚል ባለሙያ እንዲፈጠር እንፈልጋለን።